ማን ነው? ማን ነው ተከትሎ ይመጣ? እባክህ ያለ ፕሮግራሜ ሰው እንዲገድል አታስገድደኝ። እሺ መታወቂያ ለምን ይፈልግ? የእናትህን ስም ለማወቅ። የእናቱ ስም ሉላ። ይቅርታ ክዩ፣ ከሰጠው ወረቀት ላይ ማየት ትችላለህ። ሞገስን ልወጣ እኔ ፍራታ ጋር ይዤ አየህ አይደለም ያንተን ትቢት ንቀት ነው ምንድን ነው? እኔ እዚህ ቆሜ እሷ ጥላ የምትወጣው አንድ ንጹህ ነፍስ ወደዚህ ጨካኝ ዓለም እንዳይመጣ አደረጉ። ይሄ ደግሞ ውለታ ነው። እኔ ምን መርዙ አክሊሉ ቤት ስለጠፋችዋ ልጅ ሞገስ የነገረህ ምንም ነገር የለም? አልነገረኝም። አላውቅም። ፎቶዋን ላሳይህና ምናልባት ለስራ ደላሎች ጋር መታ ከሆነ እስኪ አጠያይቅ። አልፈልግም። እኔ አሁንም ልብስ ልገዛ እየሄድኩ። መርዞ ፕሊስ እባክህ አትፍራ። እፈራለሁ። ይኸውልህ ስፈራ ነው ለአዲስ ህይወት የወቀሁት። ሰማኛለህ? አንተ ማሰብ ስለማትችል እኔ በተኛህበት እመጣልሃለሁ። እኔን አትፈልግም። እኔ ራሴ እዛው እመጣልሃለሁ። አንተ ደደብ። ይኸውልህ እኔ አክሊሉ እንቅልፍ አልተኛም። ይኸውልህ የሰራኸው ግፍ እኮ አንተ እንዲህ በቀላሉ ያስተኛህ። እናም አንድ ነገር አስታውስ፣ በደንብ አድርጌ ዋጋ አስከፍልሃለሁ። በደንብ አድርጌ ይሄንን ሁሌ አስታውስ። ትክክለኛ ሰው ከሆንክ እንደዚህ ደክሞኝ ሰው አጥቼ እያየህ ለምን ለሌላ ነገር ትመኘኛል? አረ እኔ ለሌላ ነገር አላሰብኩሽም። ምን ውስጥ ነው የገባሁት? ምን አይነት ጣጣ ነው? ምንድን ነው በዚህ ቤት የተነሳ ችግር የሚገጥም? ሰገን የት ነሽ? ሰገን አግኝቼ እገልሻለሁ። እሱ ደግሞ አይተወኝም። ሰገንን ቢያገኛት እንኳን ይህንን ያክል ዓመት አሳስሬው እንዲሁ በቀላሉ አይለቀኝም አውቃለሁ። መድብልን በስተመጨረሻ መርዞን በመከታተል ሰገንን አግኝቷታል። ታዲያ መርዞንም ከዛ በፊት እንግዲህ እንዲረዳውና ሰገንን እንዲፈልግለት ፎቶ ሊሰጠው የሞከረ ቢሆንም ታዲያ በአንተና በአክሊል መካከል ከባድ አጣብቂኝ ውስጥ ገብቻለሁ። እናም ሁላችሁም አታስፈልጉኝም፣ አድራሻዬን አጥፍቼ እንዲሁም ደግሞ ስልክ ቁጥሬን እንዳለ ቀያይራለሁ በሚልበት ሰዓት ታዲያ አንድ ነገር ነው የመጣለት። እሱም ደግሞ ኤፍራታን ምን ልታደርጋት ነው በሚልበት ሰዓት ኤፍራታ ከእናንተ ጋር ሁና ገደል መግባት ትችላለች፣ ምክንያቱም ማናችሁም አታስፈልጉኝም። እኔ አሁን ላይ አዲስ ህይወት ጀምሬያለሁ። ያ ህይወት ደግሞ በጣም እያጓጓኝ ነው በማለት ነበረ ለመድብል የነገረው። እና መድብል አሁን ላይ እንግዲህ መርዞ እንደሚያስፈልገው እርግጠኛ ነው። ምክንያቱም በሱ በኩል ሰገንን እንደሚያገኛት እርግጠኛ ነበረ መጀመሪያውኑ። ምክንያቱም ብዙ ሰዎችን ያውቃል። በዛ ላይ ደግሞ ደላላዎች ጋር እንዲጠይቅለትም ነበረ ሲጠይቀው የነበረ። አሁን ላይ ታዲያ ክሊልም እያበደ ሚይዘውና የሚጨብጠው ነገር አቷል። ምክንያቱም አሁን ላይ መድብል ሰገን ከኔ ጋር ናት በማለት ደውሎለት እንደነበረና እስከዛሬ ላደረገው ለእያንዳንዱ ነገር ዋጋ ሊያስከፍለው እንደሚችል እየነገረው ቢሆንም አክሊል ደግሞ መድብል እንግዲህ በጣም በቀለኛ ሰው እንደሆነ አሁን ላይ እየተረዳ መጥቷል። እናም እንዴት ነው መሆነው? በዛ ላይ ደግሞ እቴቴ ማንነቴን ስታቅ ምን ሊውጠኝ ይችላል የሚለው ነገር እጅጉን ግራ እያጋባው የመጣ ቢሆንም ነገር ግን ቤቱ ሙሉ በሙሉ ከሱ እየራቀና ከሱ ሊወሰድ እንደሆነ እርግጠኛ ሆኗል። ታዲያ ለዚህ ቤት ደግሞ መወሰዱ ዋናው ተጠያቂ ሞገስ እንደሆነ ተጠራጥሮት ስለነበረ የእናንተ ስም ማን ይባላል? እናም ደግሞ መታወቂያን እንድትሰጠኝ እፈልጋለሁ እያለ ሞገስን በሚያፋጠጥበት ሰዓት ታዲያ ሉላ ጣልቃ በመግባት እንዲሁም ደግሞ ሞገስን እንዲጎዳው ስላልፈለገች መታወቂያውን ስጠው፣ በዛ ላይ ደግሞ የእናትህን ስም ተናገር በምትልበት ሰዓት ታዲያ ሞገስ ሉላን ተቆጥቷት ነበረ። ታዲያ ከነገሩ ለማምለጥና ለመሸሸትም ሉላ ወደ ውጭ በምትወጣበት ሰዓት ነው እንግዲህ አክሊል ገፍትሮ ሊጥላት የቻለው። በዚህ ሰዓት ታዲያ ሉላ እጅጉን ራሷን ስታ በመውደቅ እንዲሁም ደግሞ ነፍስ ጥሩ ስለሆነች እንግዲህ ልጇ ምናልባትም በዚህ አጋጣሚ ከወረደባት እንግዲህ ሞገስ ሊተወው እንደማይችልና ብዙ የሚያወራረደው ሂሳብ እንዳለው አስረግጦ እየነገረው ልጁ የሆነ ነገር ከሆነ በጭራሽ ምህረት እንደማያደርግለትም ነበረ አረጋግጦ የነገረው። ነገር ግን ሉላ ልጇ ምንም መሆን የለበትም ብዬ ነው ማስበው። አሁን ላይ ታዲያ አክሊል ደግሞ ሰገን ከሆነ ደላላ ጋር እንደተጠጋሽና ቤት ስትፈልግ እንደነበረ የሆነ ሰው ነግሮታል። አክሊል ታዲያ
ታዲያ ደላላው ማን እንደሆነ ባያረጋግጥም ነገር ግን ሙሉ ደላላዎችን በማፈላለግ ቤት የሚያከራዩትን እንዳለ የተከራየውን ቤት እንዲፈተሽም አድርጎ ነበረ። ታዲያ በዚህ ሰዓት ደግሞ ምናልባትም መድብል ቀድሞ ካልደረሰ አክሊል ደርሶ እንግዲህ ሰገንን በድጋሚ ከእጁ ማስገባት የለበትም ብዬ ነው ማስበው። ሰላም ሰላም ተወዳጆቼ፣ ተወዳጁን ድራማ ሰገን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ መድብል መርዞ ሊያገኝለት እንደሚችል ሰገንን እርግጠኛ ሆኗል። ምክንያቱም ደግሞ ብዙ ሰዎችን ስለሚያገኝና ብዙ ደላላዎች ጋር ስለሚገናኝ ሰገን ደግሞ ይህን አጋጣሚ ተጠቅማ ደላላዎች ጋር በመሄድ ስራ ፈልጋ ልትገባ ትችላለች። ምክንያቱም የምታውቀው ወይም ደግሞ ዘመድ ስለሌላት ይህን ነው ልታደርግ የምትችል የሚል ሳቤል ነው አሁን ላይ መድብል እየመጣለት ያለ እና መርዞ እንዲረዳውና ፈትዋንም ለመስጠት ሞክሮ ነበረ። ነገር ግን መርዞ በአንተና በአክሊል መካከል ከባድ አጣብቂኝ ውስጥ ገብቻለሁ፣ በዛ ላይ ደግሞ አክሊል አንተን ካላመጣ እገላለሁ እያለ እየዛተብኝ ነው። እናም አዲስ ህይወት ስለጀመርኩኝ በጭራሽ መሞት አልፈልግም፣ ከሁላችሁም መራቅና ስልኬንና አድራሻዬን አጠፋፍቼ እጠፋለሁ በሚል በሰዓት ታዲያ ኤፍራታን ለማንጥለ ነው ልጠፋ የምትችለው ቢለውም ኤፍራታ ከእናንተ ጋር ገደል መግባት ትችላለች፣ እኔ አሁን ላይ ኤፍራታ አታስፈልገኝም በሚል በሰዓት ታዲያ መድብል መርዞ የሆነ ነገር እንዳገኘና የሚበልጥ ነገር ሲያገኝ እንግዲህ ማንኛውንም ሰው ሊከዳና ሊሸሽ እንደሚችል እርግጠኛ ስለነበረ መርዞን መከታተሉ የማይቀር ጉዳይ ነው። ምክንያቱም አሁን ላይ መድብል በጣም ከአእምሮ በላይና ከአቅሙ በላይ ሆኗል። መንገዱን ሙሉ በመከራተትና እንዲሁም ደግሞ በፈለጋ እግሩ እስኪደክም ድረስ ነበረ እንግዲህ ሲፈልጋት የነበረ። ነገር ግን የትም ቦታ ሊያገኛት አልቻለም። በዚህም አጋጣሚ እኔ ብቻ ነው እየፈለግኩሽ ያለው፣ ታዲያ ሰገን እባክሽ ፈልጊኝ፣ እባክሽ አገኘኝ በማለት እንግዲህ ሲያለቅስና ሲያነባም ተመልክተ ነው ነበረ። አክሊል በበኩሉ ሽንፈቱን መቀበል ባይፈልግም አሁን ላይ የተሸነፈ እንደሆነና ቤቱ ሙሉ በሙሉ እሱ ሊወሰድበት እንደሆነና መድብል ደግሞ ሰገን ከኔ ጋር ናት፣ ሰገንን አግኝቻታለሁ፣ ነገር ግን ላደረከው ለእያንዳንዱ ነገር ዋጋ አስከፍላለሁ በሚልበት ሰዓት ታዲያ መድብል ደግሞ በቀለኛ ሰው እንደሆነና እንዲሁም ደግሞ እሱ በጣም ተፈሪ እንደሆነ ላመነበትና ለወሰነበት ነገር እንግዲህ ወደኋላ እንደማይል አሁን ላይ አክሊል እያወቀ መጥቷል። እናም ሊበቀለው እንደሚችልና ምናልባትም ለእናቱ ለቴቴ ሊራራላት እንደማይችል ያረጋገጠ ቢሆንም ነገር ግን እቴቴ ደግሞ አሁን ላይ ትክክለኛ ማንነቴን ልታቅ ጫፍ ላይ ደርሳለች። በዚህ ሰዓት ታዲያ ምንድነው ሊውጠኝ የሚችለው? እንዴት ነው የምሆነው? በማለት እንግዲህ ሽንፈቴን አምኜ መቀበል የለብኝም፣ እስከ መጨረሻው እስከ ደም ጠብታ ድረስ የግዴታ ልፋለም ይገባል ነው እያለ ያለ። ነገር ግን አሁን ላይ ሰገን ከእጅ ልታመልጥ የቻለችው እዚህ ቤት ባሉ ሰዎች ሊሆን ይችላል። እናም እያንዳንዳቸውን መታወቂያቸውን በመፈለግና በመፈተሽ እንዲሁም ደግሞ ቤቱን አሁን ላይ ከኔ ሊነጥቀኝ የቻለው አካል ማን እንደሆነ ላረጋግጥ ይገባል። በዛ ላይ ደግሞ ያችን ሮይት እንግዲህ ክፍለ ሀገርም ቢሆን ሂጃ አሳድጄ እዚህ አምጥቼ ሲጣርጌ ልገላት ይገባል። ምክንያቱም ቤቱ ከኔ ውጭ የማንም ሊሆን አይችልም ነበረ ሲል የነበረው። ታዲያው ላይ ሞገስን ስለተጠራጠረ ሞገስ ጋር በመሄድ መታወቂያ ነው ቀጥታ የጠየቀው። ምክንያቱም መታወቂያ ላይ ዋና እንግዲህ ተጠሪ ምናልባትም የእናቱ ስም እመቤት ሊኖር ይችላል። በዚህ አጋጣሚ ደግሞ ሞገስ እንደሆነ ካወቁ አንድ ሁለት ሳልል ሲጣርጌ ገለዋለሁ ብሎ ነበረ ሲያስብ የነበረው። ሉላም በጣም ፈርታ ስለነበረ ታዲያ ሞገስን የሆነ ነገር እንዳያደርግባት ስለፈራሽ የእናቱ ስም ለመናገር ስትልም ሞገስ ጮባት ነበረ። ታዲያ በዚህ ሰዓት እሷ ደግሞ ነፍሰ ጥሩ ስለነበረች ራሷ እንዳትጨነቅና እንዲሁም ደግሞ ሁለታቸው ልክ እንደ ወንድ ቁጭ ብለው ማውራት ስለነበረባቸው ሉላ ከቤት ልትወጣ በምትልበት ሰዓትም ታዲያ ክልልም እኔ እዚህ ተቀምጬ እንዲሁም ደግሞ እኔ እያወራው ምን ብትነቀኝ ነው በማለት ነበረ ወሩሮ ሊጥላት የቻለው። በዚህ አጋጣሚ ሉላ ልጇ በጭራሽ መውረድ የለበትም። ምክንያቱም ለዘመናት ሲፈልጉትና ሲጠብቁት እንዲሁም ደግሞ አሁን ላይ እንግዲህ ደስታችን ሙሉ ሊሆንልን የሚችለው ይህ ልጅ አዲስ ደስታችንና እንዲሁም ደግሞ የደስታችን ምንጭ ሊሆን ይችላል ብለው እንግዲህ ሲጠባበቁት የነበረው ልጅ ነው። እናም በዚህ አጋጣሚ እንግዲህ ልጁ በጭራሽ መውረድ የለበትም። ከወረደ ደግሞ ሞገስ እያለ ያለው ለአንተ ምንም አይነት ምህረት የለኝም፣ ብዙ ያላወራረድኳቸው ሂሳብ አለኝ፣ ያን ሁሉ ነገር እንኳን ዝም ብዬ ለማለፍ እየሞከርኩ ነበረ። ነገር ግን ልጄ የሆነ ነገር ከሆነ እመነኝ እኔ ራሴ በእጆች ነው ስጣርጌ የምገል በማለት በጣም ተናዶበታል። ታዲያ ሞገስ በዚህ አጋጣሚ
በጭራሽ ልጁን ማጣት የለበትም የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። መድብልም አሁን ላይ በሰገን መቃብር ማንን ነው እየቀበርከው? እናም የማን አጽም ነው እዛ ውስጥ የተገኘው የሚለው ነገር አክሊልን እያስጨነቀው ነው የሚገኘው። አክሊልም ምንም እንደማያገባውና እንዲሁም ደግሞ መድብልን አግኝቶ ፊት ለፊት መጋፈጥ እንደሚፈልግ እየነገረው ቢሆንም ነገር ግን እኔ ያለሁበትን ቦታ ብነግርህ አንተ ደግሞ በጣም ፈሪ ከመሆን የተነሳ ሰዎችን ትልካለህ እንጂ አንተ እኔን ፊት ለፊት በፍጹም ልታገኘ አትችልም። እናም ደግሞ የምርም ከመጣ እውነቱን እነግራለሁ በማለት እንግዲህ ቦታውን ነግሮት ነበረ። ታዲያ አክሊል ወንድ ሆኖ ወደ መድብል መሄድ እንደማይችል መቼም እርግጠኛ ሆኜ ነው መናገር የምችለው እዚህ ጋር። ምክንያቱም መድብል ምን አይነት አውሬና ጨካኝ እንደሆነ በቀለኛ እንደሆነ ከዚህ ቀደም ብዙ ሰዎች ሲናገሩ ሰምቼ ነበረ። በዛ ላይ ደግሞ ቴቴን ምን ሊያደርጋት ይችላል የሚለው ነገር አክሊልን ከዛ ቀደም ሲያስጨንቀው እንደነበረ ታስታውሳላችሁ። እና መድብል ታዲያ አሁን ላይ በሰገን መቃብር ማንን እንደቀበርክና የማን አጽም እንደተገኘ እያንዳንዱን ነገር መናዘዝ ይኖርባል በማለት አክሊልን እየጠየቀው ነው። አክሊልም ታዲያ አሁን ላይ በጣም እያስጨነቀ ያለ ነገር የመቃብሩ ጉዳይ ነው ማለት ነው። ምክንያቱም ለዘመናት ተቀብሮ የነበረው ነገር እንዴት ሰው ከሞተና ከበሰበሰ በኋላ እንዴት ሊቆፈር ይችላል? እንዴት መቃብር ይቆፈላል? የሚለው ነገር ትልቅ ጥያቄ ሆኖበታል። በዛ ላይ ደግሞ አክሊል እንግዲህ እዛ ውስጥ የቀበረው አባቱን ነው ብዬ ነው ማስበው። ምክንያቱም አባቱ ከ10 ዓመታት በፊት እንግዲህ እንደጠፋና አክሊል ለራሱ አባቴ ሞቷል፣ ተመልሶ አይመጣም፣ እቴቴ የራስሽን ህይወት መኖር አለብሽ በማለት እንግዲህ እቴቴን ከዚህ ቀደም በተደጋጋሚ ሲናገር ሰምተነው ነበረ። በዛ ላይ ደግሞ ለአባቱ ምንም አይነት ፍቅር እንደሌለውና አባቱን አምርሮ እንደሚጠላው ራሷ ቴቴ ለሉላ ስትናገርም ሰምተን ነበረ። አሁን ላይ ታዲያ አክሊል እንግዲህ ዋጋ የሚከፍልበት እስር ቤት የሚማቅቅበት ሰዓትና ጊዜው እየደረሰ ቢሆንም ነገር ግን ሉላና ሞገስ በጭራሽ ልጃቸውን ማጣት የለባቸውም። መርዞም ሰገንን አገኘ ብሎ እንግዲህ የፍራታን ሙሉ በሙሉ በመተውና በመካድ የፍራታን ልብስ ጭራሽ ባስ ብሎ ወደ ሰገንም ይዞ ሲሄድ ተመልክተነው ነበረ። ታዲያ እቃውን ከወሰደ በኋላ ከሰገን ጋር አብሮ ማደር እንደሚፈልግም እየነገራት ነበረ። ነገር ግን አይምሮን በሚገባ ነበረ ሰገን የተቆጣጠረችው። ምክንያቱም ጥሩ ሰው ከሆንክ ማንም ሰው ይፈልጋል። እናም ደግሞ የምር ሰው መሆን ይኖርባል። በቃል ብቻ ሳይሆን በተግባር እንድትሆን እፈልጋለሁ። ምናልባትም አንተ ጥሩ ሰው ከሆንክ እኔ እንደዚህ ተጎሳቆየና እንደዚህ ደክሜ እያየኸኝ ሌላ ነገር ለኔ ልታስብ አይገባም በማለት እንግዲህ ጭንቅላቱን በጣም ነበረ ስትጫወትበት የነበረ። አሁን ላይ ታዲያ በሚያወሩበት ሰዓትም እንግዲህ የሆነ ሰው መጥቶ በሩን ሲቆፈቆፈም ተመልክተነው ነበረ። ምናልባትም መድብል እንግዲህ መርዞን ሲከታተለው ስለነበረ እንዲሁም ደግሞ መርዞ ወደ ሰገን እንደሚመራው እርግጠኛ ነበረ መድብል። በሌላ በኩል እንግዲህ አክሊልም ቢሆን ሰገን የሆነ ደላላ እንዳገኘችና ቤትም ስትፈልግ እንደነበረ ቤትም አከራይቷት እንደሆነ እንግዲህ ሰዎቹ ሲነግሩትም ሰምተን ነበረ። ታዲያ ያን ቤቱ ሙሉ እንዲፈተሽና ማን ደላላ እንዳገኘችም ይህ ነገር እንድታጣሩ ፈልጋለሁ በማለት አክሊል ሰዎቹን እየላከም ሰምተነው ነበረ። ነገር ግን በጭራሽ የአክሊል ሰዎች መሆን የለባቸውም ብዬ ነው ማስበው። በሩን ያንኳኳው በእርግጠኝነት መድብል መሆን አለበት የምትሉ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ በኮሜንት መድብል መሆን አለበት እያላችሁ በኮሜንት ሴክሽን ላይ ሀሳብ አሳየታችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን መስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እየተመኘውላችሁ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በየጊዜ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ ተወዳጆቼ። ባይ ባይ።